ያለው ሁሉ የሚሰጥ ቢሆን ኖሮ በዓለም ላይ ችግረኛ ባልነበረ ነበር። ዝም ብሎ ገንዘብ መስጠት ብቻ አይደለም፣ እንካ ብላ አፈር ብላ ሊልም ይችላል። ሰው እየፈቱ የሚወስዱ እየሰረቁም የሚወስዱ ቁጭ ብለው የሚመጸወቱ ማለት ነው። እነዚህ እንደማያጸድቁ ነው ፍትሐ ነገሥቱ የሚናገረው ማለት ነው። ገንዘብ እያለው ምጽዋት ለሚቀበል ሰው ወዮለት ይላል። ቀኝ ስትሰጥ ግራ አትመልከት ማለት ምን ማለት ነው? የአገር ቪዲዮና ሰው ሰብስበን ያንን ድሃ ሲመገብና ሲሰጠው ቀርጸን የምንለጥፍ ሰዎች ማለት ነው። በነገራችን ላይ ግብጾች እስካሁን ይጠቀሙበታል። ይሄን አይገርምም? ወደ ምንኩስናው ዓለም አንድ ሰው ሲገባ መኪና ካለው መኪናውን፣ ቤት ካለው ቤቱን ሁሉ ሸጦ ንብረቱን ለገዳሙ አስረክቦ ነው የሚገባው። ከሀብታም ሰርቄ ለድሃ ብሰጥስ ይላል። እኛን ሀብት አከፋፋይ ያደርገን ማለት ነው። ያላችሁን በሙሉ ከኪሳችሁ አውጡ ስጡ ለቤተክርስቲያን የሚሉ ይሄ ዘራፊነት ነው። በጠራራ ፀሐይ ህዝቡን መዝረፍ ማለት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ውድ ኦርቶዶክሳውያን የቀንዲል ሚዲያ ቤተሰቦቻችን፣ የልማድና ክርስትና መርሐ ግብር ተከታታዮቻችን፣ ዛሬ በምዕራፍ 19 በልማድና ክርስትና መርሐ ግብራችን ላይ ቆይታችሁን ከኛ ጋር ካደረጋችሁ ምጽዋት ማለት ምን ማለት ነው? ምጽዋትስ እንዴት ሊከናወን ይገባል? የምጽዋት አይነቶችስ እነማን ናቸው? ጥቅሙስ ምንድን ነው? የሚሉትንና ምጽዋት የምንመጸውትባቸው ጊዜያቶችስ መቼ መቼ ናቸው? ለማን መስጠት አለብን? ለለመነን ሁሉ መስጠት ይገባናል? ሰፋ ያለ ሐሳቦች በእነዚህ ዝርዝር ጉዳዮች መጋቢ ሃይማኖት መምህር ምትኩ አበራ አዘጋጅተው እየጠበቁ ነው። ሁላችንም ትምህርት እንድንማር ግብዣን ያቀርባለሁ። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሐ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምናችሁ እንደምሰነበታችሁ ማለት እንወዳለን። እኛ እጅግ በጣም ደህና ነን። እግዚአብሔር ክብር ምስጋና ይግባው። የአብይ ጾምን ከጀመርን እንግዲህ ከግማሽ ሳምንት በላይ ሆነናል። እስከዚህ ሰዓት ያደረሰን አምላካችን ክብር ምስጋና ይግባው። በሰላምና በጤና ጠብቆ ለብርሃነ ትንሣኤው እንዲያደርሰን ደግሞ መልካም ፈቃዱ ይሁንልን። እንደተለመደው ይሄ የልማድና ክርስትና መርሐ ግብራችን ነው። በዚህ የልማድና ክርስትና መርሐ ግብራችን ለዛሬ ማለት ነው ይዘንላችሁ የምንቀርበው ምጽዋትን በተመለከተ ይሆናል። ማለትም ምጽዋት በልማድና ክርስትና እንዴት ይታያል፣ የልማድና ክርስትና መርሐ ግብራችን ምጽዋትን እንዴት ያየዋል የሚለውን እንመለከታለን። እንደተለመደው ማለት ነው ሰብስክራይብ በማድረግ እንድትጀምሩ በትህትና እንጠይቃለን፣ ለሌላው እንዲዳረስ ማለት ነው። ሁለት ነገሮችን ነው የምናነሳው። አንደኛ ምጽዋት በቤተክርስቲያናችን ስርዓት ምን ይመስላል የሚለው ሲሆን፣ ሁለተኛው ደግሞ በእኛ ልማድ ምጽዋት እንዴት ይታያል የሚለውን ነው ማለት ነው። እስከ ዝግጅታችን መጨረሻ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። መልካም ጊዜ እንዲሆንልንም መልካም ምኞታችንን እንመኛለን ማለት ነው። የመጀመሪያው ምጽዋት ቃላዊ ፍቺው ምንድን ነው ስንል፣ ምጽዋት በቀጥታ ትርጉሙ ስጦታ፣ ችሮታ ወይም ልግስና ማለት ይሆናል ማለት ነው። ምጽዋት ስንል ስለ ችሮታ ነው የምናወራው። ምጽዋት ስንል ስለ ልግስና፣ ስለ ስጦታ ነው የምናወራው ማለት ነው። ምጽዋት ስላለን ብቻ የምንሰጠው አይደለም። ሰዎች ገንዘብ ስላላቸው የሚሰጡበት መንገድ ብቻውን ምጽዋት አይደለም። ያለው ሁሉ የሚሰጥ ቢሆን ኖሮ በዓለም ላይ ችግረኛ ባልነበረ ነበር። ራሱ ይሄ ምጽዋት የሚሰጥ ርህራሄ እንደሆነ ቅዱሳት መጽሐፍት ይነግሩናል። ሰው ገንዘብ ብቻ ሳይሆን የሚኖረው ርህራሄም ሲኖረው ነው ወደ ምጽዋት የሚሄደው ማለት ነው። ስለዚህ ምጽዋት ከእግዚአብሔር የተሰጠች ርህራሄ እንደሆነች ቅዱሳት መጽሐፍት ይናገራሉ። ለምሳሌ ፍትሐ ነገሥቱ እንደዚህ ይለናል። በአንቀጽ 16 ላይ ስለ ምጽዋት በሚናገረው ክፍሉ ላይ ማለት ነው። ምጽዋትስ ከርህራሄ ወገን ነው፣ ይኸውም ሰው በገንዘቡ ምጽዋትን ለሚሹት ሰዎች የሚያደርገው ርህራሄ ነው ይላል። ዝም ብሎ ገንዘብ መስጠት ብቻ አይደለም፣ እንካ ብላ አፈር ብላ ሊልም ይችላል ሰው እኮና እኛ ይሉኝታ ሳይዘን ወይም ደግሞ አይናችንን በጨው አጥበን የሚሰጠንን ብቻ የምንቀበል ካልሆነ በስተቀር የሚሰጠው ስጦታው አይደለም፣ ርህራሄው ነው፣ ፍቅሩ ነው። እና የሌላቸውም ሰዎች በርህራሄያቸው የሚሰጡት ነገር ሲሰጣቸው እናያለን በቅዱሳን አባቶቻችን ታሪክ ማለት ነው። ስለዚህ ሰዎች ለሚሹት ወይም ለሚፈልጉት ሰዎች ምጽዋትን ለሚሹት ሰዎች የሚያደርገው ርህራሄ ነው፣ ከነሱ ዘንድ ትርፍ ሳይሻ ይላል። ስለዚህ ምጽዋት ከእግዚአብሔር የምትሰጥ ርህራሄ እንደሆነች
የቤተክርስቲያናችን የሥርዓት መጽሐፍ የሆነው ፍትሐ ነገሥት ይነግረናል። መጽሐፍ ቅዱስም ይህንን ይነግረናል። እግዚአብሔርን የምንመስልበት ምስጢር እንደሆነም ቅዱሳት መጽሐፍት ይነግሩናል። ሰው ሲመጸውት እግዚአብሔርን ነው የሚመስለው። ለዚህ ነው እግዚአብሔር ሲሰጥ እንዴት ነው የሚሰጠው የሚለውን ቼክ ማድረግ ያስፈልጋል። ሲሰጥ እግዚአብሔር እየተቆጣ ነው የሚሰጠው? ሲሰጥ እየነቀፈን ወይም ደግሞ እየረገመን ነው? እየሰለቸው ነው የሚሰጠን? ለዚህ ነው ምጽዋት ርኅራኄ ናት የሚባለው ማለት ነው። ስለዚህ ሰው መስጠቱን ብቻ ሳይሆን ሲሰጥ የሚሰማውንም ስሜት ቼክ ማድረግ አለበት እና ምጽዋት እግዚአብሔርን የምንመስልበት ምስጢር እንደሆነ ፍትሐ ነገሥቱ ይናገራል። በዚሁ አንቀጽ 16 ላይ ቁጥር 106 ላይ ሰው በምጽዋት በሚቻለው መጠን ፈጣሪውን ይመስለዋል ይላል። የሚገርም ነው። ሰው ሲራራ ወይም ሲሰጥ ፈጣሪውን ነው የሚመስለው። ምጽዋትና መራራት ከአምላክ የተገኘ ባህሪ ነውና ጌታችንም እንደ ሰማያዊ አባታችሁ የምትራሩ ሁኑ አለ ብሎ የማቴዎስ ወንጌል ምዕራፍ 5 ቁጥር 48ን ፍትሐ ነገሥቱ ጠቅሶ ይነግረናል ማለት ነው። ስለዚህ ምጽዋት ፈጣሪን ወይም እግዚአብሔርን የምንመስልባት ምስጢር እንደሆነች ይነግረናል ማለት ነው። ምጽዋት አምላካዊ ብድር ናት። እንግዲህ ሰው ለትልልቅ ሰዎች ይከፍሉኛል ብሎ ተስፋ ለሚያደርጋቸው በኋላም ውለታ ይውሉልኛል ብሎ ለሚያስባቸው በልቡ የተለየ ስፍራ ለሚሰጣቸው ሰዎች ማበደር ወይም መስጠት አይራራም። ባይኖረው እንኳን ኖሮት ለመስጠት መብቃትን ይመኛል። ለእግዚአብሔር ማበደር ደግሞ ምን ያህል ራስን ወደ እግዚአብሔር ማስጠጋት እንደሆነና ውስጥን የሚያስደስት እንደሆነ ማሰብ በጣም ከባድ አይሆንም። ስለዚህ ምጽዋት ማለት ለእግዚአብሔር ማበደር ነው። እግዚአብሔር እንዴት ነው የሚበደረው ከኛ? እግዚአብሔር እንዴት ነው እኛን የሚለምነን? እግዚአብሔር እንዴት ነው ከኛ የሚወስደው? ሁሉም ያለው ሁሉን መስጠት የሚችል ሆኖ ማለት ነው። የሚገርመው ምስጢር እሱ ነው። ፍትሐ ነገሥቱ የሚነግረን ይህንን ነው። መጽሐፍ ቅዱስም በተመሳሳይ የሚነግረን ይህንን ነው። በፍትሐ ነገሥት በአንቀጽ 16 ቁጥር 107 ላይ ምጽዋትስ አምላካዊ ብድር ናት ይላል። ልብ አድርጉ። አምላካዊ ብድር፣ ለአምላክ የሚሰጥ ብድር ማለት ነው። ብድር የራስ አይደለም፣ ቆይቶ የሚከፈል ነው። ብድር የምናገኘው ነው ሲሆን እንደውም ከነ ትርፉ ከነ ምስጋናው እና ከነ ወለዱ ነው የሚመለሰው ብድር ማለት ነው። ዝም ብሎም ሌጣውን አይደለም የሚሰጠው። ስለዚህ ምጽዋት አምላካዊ ብድር ናት። ይኸውም የታመነችና የምትረባ አምላካዊት ንግድ ናት ይላል። የሚመጸውት ሰው ከእግዚአብሔር ጋር ነው የሚነግደው ማለት ነው። አምላካዊት ንግድ ናት። ይህችውም ዳግመኛ ወዶ እስከሚወስዳት ድረስ ብልህ ሰው ከፈጣሪው ከእግዚአብሔር ዘንድ የሚያኖራት አደራ ናት ይላል። እንግዲህ በጣም የሚገርም መመረጥ ነው። በእግዚአብሔር ዘንድ አደራ ማስቀመጥ አስተማማኝ ነው ማለት ነው። እግዚአብሔር ተቀብሎ አላየውም የሚል አምላክ ስላልሆነ ክብር ምስጋና ይግባውና፣ ስለዚህ ለእግዚአብሔር ማበደር ነው ምጽዋት፣ ከእግዚአብሔር ጋር መነገድ ነው ይላል። መጽሐፍ ቅዱስም እንደዚህ ይላል፣ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። ቃል በቃል ነው። አሁን ኑ እንመጽውት ሳይሆን ኑ እግዚአብሔርን እናበድረው ማለት ሁሉ እንችላለን ማለት ነው። ምክንያቱም መጽሐፉ ራሱ ነው የሚነግረን፣ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነትም መልሶ ይከፍለዋል ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ። ስለዚህ ምጽዋት ለእግዚአብሔር ማበደር ነው ማለት ነው። ፍትሐ ነገሥቱም መጽሐፍ ቅዱስም የሚነግሩን ይህንን ነው። ምጽዋት መቼ ነው የምንመጸውተው የሚለውን እንመልስ። የምጽዋት ጊዜ የምንለው ማለት ነው። የምጽዋት ጊዜ ሁሌም ነው። ሁልጊዜም ምጽዋት አለ። የተቸገረ ባየን ጊዜ ስንለመን ሳንለመንም መስጠት እንችላለን። ሲኖረንም ሳይኖረንም በየትኛውም ስፍራ መመጽወት እንችላለን። አንዳንድ ሰው ምጽዋት ሲባል ቀጥታ ቤተክርስቲያን ብቻ የሚመስለው ሰው ስላለ ነው። በመዝሙር 40 ቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል ይላል። ሁልጊዜም ቢሆን ለችግረኛና ለምስኪን ማሰብ አለብን ማለት ነው። የግድ ወደ ቤተክርስቲያን ስንሄድ ብቻ አይደለም። በሌላ ቦታ ላይም በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ላይ ሐዋርያው ቅዱስ ጳውሎስ ሲናገር በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ይላል። ስለዚህ በማንኛውም ስፍራ ስንጠየቅም ሳንጠየቅም ስንለመንም ሳንለመንም የተቸገረ ባየን ቁጥር መመጽወት እንደሚገባ የቤተክርስቲያናችን ትምህርት ወይም የቤተክርስቲያናችን ስርዓት ይነግረናል ማለት ነው። ግን
እንደው በጸናበት ለመናገር እንዲሉ ማለት ነው የምጽዋት ወቅቶች በቤተክርስቲያናችን እና በእኛም የተለመዱ የምጽዋት ወቅቶች አሉ። ለምሳሌ በአጽዋማት ጊዜ ብዙ ጊዜ አይታችሁ ከሆነ ነዳያኑ የቅዳሴው ሰዓት ከሰዓት በኋላ ስለሆነ ይደረደራሉ። ቤተክርስቲያን ውስጥም ከውጭም ማለት ነው። ሰው በብዛት ወደ ቤተክርስቲያን ስለሚመጣ ማለት ነው። አንደኛ ከጾሙ ጋራ ምጽዋት ይታዘዛል። ለምን? ጾሙ ምጽዋትን ይወልዳል። የምናስተርፍበት ሂደት ስላለ ማለት ነው። ቁርሳችንን እንተዋለን። የምንመገበውን ነገር አቆይተን ስለምንመገብ የምናተርፈው ነገር ስለሚበዛ እንመጸውታለን። ከጾም ጋርም አብሮ ደግሞ በቀኖና ከሚሰጡ ምእመናን ራሳቸውን የሚፈትሹባቸው ምስጢራት መካከል አንዱ ምጽዋት ነው። ስለዚህ በአጽዋማት ጊዜ ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ የሱባኤ አንድ ፓኬጅ ናቸው ማለት ነው። ስለዚህ ምጽዋትም አንዱ አካል ስለሆነ በአጽዋማት ጊዜ በብዛት ምእመናን ቢያጡ እንኳን ደረቅ እንጀራ ከቤታቸው ይዘው ወጥተው ሲሰጡ እናያለን። ሁለተኛ ወደ ቤተክርስቲያን በምንሄድበት ጊዜ ጠዋት፣ ማታ፣ በሰርክ ከሰዓትም ሊሆን ይችላል ወደ ቤተክርስቲያን ስንሄድ ሁል ጊዜ ምክንያቱም በእኔ ፊት ማንም ሰው ባዶ እጁን አይቁም ስለሚል መጽሐፍ በእግዚአብሔር ፊት ራሳችንን ለማስገዛት በምንሄድበት ጊዜ ነዳያንን አስበን የሚሰጡ ስጦታዎችን ይዘን መሄድ ይገባናል ማለት ነው። ሁለተኛው ወደ ቤተክርስቲያን በምንሄድበት ጊዜ ነው። ሶስተኛው በንስሐ ጊዜ ከሚሰጡ የቀኖና አይነቶች መካከል አንዱ እሱ ስለሆነ የኃጢአት ስርየት ለማግኘት ማለት ነው። ስግደት ይሰጠናል፣ ጾም ይሰጠናል፣ ምጽዋት ይሰጠናል፣ እነዚህን ጸሎት ይሰጠናል። እነዚህ ነገሮች እናደርጋለን። በቀኖና በንስሐ ጊዜ ምጽዋት እንመጸውታለን ማለት ነው። አራተኛው ለለመነን ሁሉ ነው። በተለመነን ጊዜ ማለት ነው። ለለመነን ሁሉ ማለት ሃይማኖት እንኳን ሳናይ ማለት ነው። ሙሉ አካል አለው የለውም ሳንል ራበኝ ብሎ ለሚለምን ምንም ለሌለው ለተቸገረ ላጣና ለነጣ ሰው እንሰጣለን ማለት ነው ስንለመን። በማቴዎስ ወንጌል ምዕራፍ 5 ቁጥር 42 ላይ ለሚለምንህ ስጥ ካንተም ይበደር ዘንድ ከሚወድ ፈቀቅ አትበል ይላል። ስለዚህ ለሚለምንህ ሁሉ ስጥ ነው የሚለው። ካንተ መበደር ለሚፈልግ ብድር ከፋዩ እግዚአብሔር ነው። ለሁሉም በአንተ ፊት በስጦታ ምክንያት ለቆመ ሰው ሁሉ ስጠው ይላል መጽሐፍ። ስለዚህ በሁሉ ጊዜ በሁሉ ቦታ ስንጠየቅም ሳንጠየቅም ልንሰጥ እንችላለን። ሆኖም ግን እነዚህ ነገሮች የስጦታ ጊዜያቶች እንደሆኑ ቅዱሳት መጽሐፍት ይነግሩናል ማለት ነው። በምጽዋት ሕግ ማለት ነው ምንም የሌለው ሰው ሁሉ እንዲሰጥ ታዟል። ምንም የሌለው ሰው እንዴት ነው የሚሰጠው ልንል እንችላለን። በጣም በሚገርም መልኩ ፍትሐ ነገሥቱ በዚህ በአንቀጽ 616ኛው ቁጥር ላይ እንዲህ የሚል ቃል አስቀምጧል። ምንም የሌለው ይጹም የምሳውንም ግማሽ ለድሆች ይስጥ ይላል። አይገርምም? አቆይቶ ማለት ነው የሚበላውን ያቆይና ዝም ብሎ ጠዋትም ከሰዓትም ማታም ከሚመገብ ይጾምና ያተረፈውን ይሰጣል ማለት ነው። ያተረፈውን ደግሞ ሁሉንም አይደለም ግማሹን ይስጥ ነው የሚለው። በኋላ ላይ እንመጣበታለን። ስጦታ ሲሰጥ ሁሉንም ነው ወይስ ካለን ነው የሚለውን። ግን የምሳውን ያስተርፍ ይጹምና የምሳውን ግማሽ ይስጥ። ልክ እንደሱ የተራበ አለ ማለት ነው። ስለዚህ ምጽዋት ምንም እንኳን ከሌለው ከሚመገበው ላይ ከዛ ካለው ላይ ግማሹን ይስጥ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ያለው ብቻ ሳይሆን የሚሰጠው የሌለውም ሰው ይሰጣል ማለት ነው። ኖሮት ከሚመገባት ከዛች እንጀራ ግማሹን እንዲሰጥ ሕግ ያስገድደዋል ማለት ነው። በዚህ በስንክሳር ላይ አንድ ታሪክ አለ። እረኛ ነው እና ወደ ቅድስና ሕይወት ከመጠራቱ በፊት ከእግዚአብሔር ጋር አብሮ የሚኖርበትን ሕይወት ያሳየናል እና የቤተሰቦቹን ከብት ለመጠበቅ ስንቅ ተሰጥቶት ወይም ጭብጦ ተሰጥቶት ማለት ነው በእኛ ሀገር ቋንቋ ወደ እረኝነቱ ይሄድና የተሰጠውን ለእረኞች ሰጥቶ ሳይመገብ ሙሉ ቀን ጾሞ ወደ ቤቱ ይመለስ ነበር እና ከዕለታት አንድ ቀን ለአባቱ ይሄ መልእክት ደረሰው። ልጅ የተሰጠውን ስንቅ አይመገብም፣ ለእረኞች እየሰጠ ነው የሚመጣው። ስለዚህ ከፈለክ ሂድና አረጋግጥ አሉት ማለት ነው። አንድ ቀን ዳቦውን የተሰጠውን ዳቦ ማለት ነው ሰጥቶ ጨርሶ ባዶ የስንቅ ዕቃ አስቀምጦ እያለ አባቱን ከርቀት አየው። ስለዚህ ምን አደረገ? ከስንቅ ዕቃው ውስጥ ድንጋዮችን አነሳና ልክ ስንቅ እንዲመስል ማለት ነው እዛ ስንቅ ውስጥ ከተተና አባቱ አይቶ አለ እንዲል ማለት ነው። ስለዚህ እዛ ውስጥ ከቶ አባቱን መጠበቅ ጀመረ ማለት ነው። እና አባቱ መጣና በቀጥታ ሄዶ ያንን የሕፃኑን የስንቅ ዕቃ ከፈተው ይላል። ስንቁ መኖር አለመኖሩን ቼክ ለማድረግ ምክንያቱም
ሲበሉ አይቷል ተደብቆ። እንደው በጣም በሚገርም መልኩ እረኞቹ ሲበሉ የሱን ስንቅ ማለት ነው ሲሰጣቸው አይቷል። እና አለ ሲለው አለ አለው። ሄዶ ሲከፍት ከቤት የተቋጠረውን ትኩስ ምግብ እዛ ውስጥ አገኘው ይላል። በጣም የሚገርም ነው። የእግዚአብሔርን ቸርነት ተመልከቱ። ሲበላ እንዲያይ አድርጓል አባትየው። እንደገና ደግሞ አሁን ሲበላ እንዲያይ ባይሆን ኖሮ ባያይ ኖሮ አለ ብሎ ትቶት ይሄድ ነበር። የእግዚአብሔርን ታምር ማየት ስላለበት የተበላው ስንቅ አባትየው ሲበላ ተመልክቷል። አገልግሉ ሲከፈት ግን ትኩስ ከቤት የታሰረው ስንቅ እንዳለ አለ። አባትየው ደነገጠ። ከዛ ልጁ የሆነ ብቃት ላይ እንደደረሰ አወቀ ማለት ነው። እና ወስዶት ከእግዚአብሔር ጋር መኖር የሚስማማው እንደሆነ አውቆ መቀጠል እንዳለበት ነገረው ይላል። እና አንዳንድ ጊዜ መስጠት ማጉደል የሚመስላቸው ሰዎች አሉ። እና ከእግዚአብሔር ጋር መነገድና ከእግዚአብሔር ጋር ለእግዚአብሔር ማበደር የምንለው ከዚህ የተነሳ ነው ማለት ነው። ስለዚህ በቤተ ክርስቲያናችን የምጽዋት ሕግ ምን ያህል ክብርና ከፍታ እንዳለው ከነዚህ ታሪኮች መረዳት እንችላለን ማለት ነው። ምጽዋት ሁለት አይነት እንደሆነ ቅዱሳት መጻሕፍት ይነግሩናል፣ መምህራንም ያስተምራሉ። ሁለት አይነት ነው ማለት በአደባባይ በግልጽ የማይሰጥበት ሁኔታ አለ፣ በአደባባይ በግልጥ ደግሞ የሚሰጥበት ሁኔታ አለ። ምጽዋትን አንድም በአደባባይ የምንሰጥበት ሁኔታ አለ፣ አንድም ደግሞ በድብቅ የምንሰጥበትም ሁኔታ አለ። ፍትሐ ነገሥቱ ይህንን በተመለከተ ሲናገር እዛው አንቀጽ 16 ቁጥር 617 ላይ እንደዚህ ይላል። ዳግመኛም የታዘዘችው ምጽዋት ከሁለት ወገን ትከፈላለች ይላል። ምጽዋት ከሁለት ወገን ትከፈላለች፣ ከሚመጸውት ሰው እጅ በስውርና በግልጽ ይላል። መጽዋቹ አንድ ሰው ነው፣ ግን በስውርና በግልጽ የሚሰጠው ስጦታ አለ ማለት ነው። ብዙ ጊዜ እኛ ቀኝ የምትሰጠውን ግራ አትይ የሚለውን ይዘን ሁልጊዜ ምጽዋት በግልጥ አይሰጥም የሚለውን ነገር እናገራለን በልምድ ማለት ነው። ግን አስተምህሮ በስውርና በግልጽ ይልና ለተቸገረ፣ ለተራበ፣ ለተጠማ ወይም ለተቸገሩ፣ ለተራቡ፣ ለተጠሙ፣ ለተራቆቱ፣ ለእንግዶች፣ ለሕመምተኞች፣ ለታሰሩት፣ ለተሰደዱት ትከፈላለች። በግልጥስ የሚመጸወት ሰው ወደ ተሾመው ካህን የሚወስዳት ናት። ይቺውም አስራት በኩራት ስለት ናት። አስራት በኩራት ስለት በግልጽ የምትሰጥ ናት ይላል። ይሄ ከንስሐ አባታችን ጋር በመነጋገር አስራት ማውጣታችን እንደ ውዳሴ ከንቱ እንደማይታይና በግልጥ እንደሚሰጥ ይነግረናል ማለት ነው። ሌሎቹ ይሄ ለነዳያን ለሌሎቹ የምናደርጋቸው ነገሮች ደግሞ በስውር ማለት ምን ማለት ነው የሚለውን ነገር እናመጣዋለን በኋላ ላይ ማለት ነው። በግልጽ እንደሚሰጥ ይናገራል እዚህ ላይ ለተራቡት፣ ለተጠሙት፣ ለሁሉም ለነዳያን የምናደርጋቸውና አስራት በኩራትን ከፍሎ አስራት በግልጥ የሚሰጥ ነው ይላል። ሐዋርያት እንደተናገሩት ዲድስቅልያን ይጠቅሳል በአንቀጽ 60 ላይ ማለት ነው። አስራት በኩራት ስለት ግን ወደ ቤተክርስቲያን የሚወስዷቸው ናቸው ይላል። በግልጽ ወደ ቤተክርስቲያን የምንወስዳቸውና ቤተክርስቲያን የተሾሙት ለዚሁ ጉዳይ ኃላፊነት የወሰዱት አካላት ለሚፈለገው ተልእኮ የሚያውሉት ማለት ነው። የሚቀጥለው ራስን መርዳት ለሚችሉ ሰዎች ወይም ራሳቸውን መርዳት ይችላሉ ተብሎ ለሚታሰቡ ሰዎች መመጽወት አግባብ እንዳልሆነ የሚናገርበት አንቀጽ ነው። ይህንንም በዚሁ አንቀጽ 16 ላይ ማለት ነው ሲናገር ፍትሐ ነገሥቱ በስንፍና ገንዘቡን ሳያውቅ ወይም እየሰከረ ወይም በንዝላልነት የሚመጸወት ወይም የሚቀበል ሰው ማለት ነው ቢኖር ስለዚህ የዚህ ዓለምን ባልቴቶችን ያስቸግራቸዋል። እንግዲህ በንዝላልነት ገንዘቡን በአግባቡ የማይጠቀም ወይም ደግሞ ዝም ብሎ የሚበትን ሰው ግን ምጽዋት እየተቀበለ የሚያባክን ሰው ካለ የዚህ ዓለም ሰዎችን ባልቴቶችን የሚሰጡትን የሚመጽውቱትን ማለት ነው ያስቸግራቸዋል ካለ በኋላ ስራው እንደዚህ ያለውን ሰው ሊረዱት አይገባም ወይም ገንዘብ ሊመጸውቱት ሊሰጡት አይገባም። በግልጽ ያስቀመጠው ምንድነው? ገንዘብ ሳይሆን ለዚህ ሰው መስጠት የሚገባው ምክር ነው ይላል። ስለዚህ ገንዘባችንን ለሚያባክን ሰው ዝም ብለን መስጠት የለብንም ማለት ነው። ለሚሰክር፣ ለሚጠጣ፣ ሌሎችን ሰዎች ለሚያጉላላ፣ ለሰዎች ክብር ለሌለው፣ በገንዘቡ ለሚጫወትበት ሰው ማለት ነው እያወቅን ገንዘባችንን መስጠት እንደሌለብን ፍትሐ ነገሥቱ ያስቀምጣል። አንቀጽ 16 ቁጥር 634። ይሄ አንዳንድ ጊዜ የወጣት ተመጽዋች የሚሆኑ አሉ። እናቶቻችን ላይ ቁጭ ብለው ማለት ነው ከእናቶቻችን መቀነት እየፈቱ የሚወስዱ እየሰረቁም የሚወስዱ ቁጭ ብለው የሚመጸወቱ ማለት ነው።
እነዚህ እንደማያጸድቁ ነው ፍትሐ ነገሥቱ የሚናገረው ማለት ነው። ገንዘባቸውን ዝም ብለው ለሱስ ለተለያየ ነገር የሚነዙ ሰዎችን መመጽወት አይገባም ይለናል። ሌላው የሚቀበሉ ሰዎች ያለባቸውን ግዴታ እና የሚያደርጉትን ተግባር ያስቀምጣል ፍትሐ ነገሥቱ። የሚመጸወት ሰው ገንዘብ የሚቀበል ሰው ምንድነው ማድረግ ያለበት? ግዴታው ምንድነው? ሁለት ነገሮችን ማድረግ አለበት ይላል። ገንዘብ የሚቀበል የሚመጸወት ሰው ሁለት ነገሮችን ማድረግ አለበት። አንደኛ የተቸገረ መሆን አለበት። ይሄንን ቼክ ማድረግ አለበት ራሱ ማለት ነው። ቸግሮት ነው ያን ገንዘብ የሚቀበለው? ካለበለዚያ ከባድ ስለሆነ ማለት ነው። ሁለተኛ ስለሚሰጡት ሰዎች ወይም ስለሚሰጧቸው ሰዎች መጸለይ ያለባቸው ይላል። ግዴታ ነው ይሄ። ስለነዛ ሰዎች ጸሎት ማድረግ። ለዚህ ነው አያችሁ በጸሎት አስቡን ተብሎ ለአባቶች፣ ለካህናት፣ ለመናንያን፣ ለገዳም ማለት ነው ገንዘብ የሚሰጠው። መጸለይ ግዴታው ነው ገንዘቡን የተቀበለው አካል ይላል። ይህንን እዛው ፍትሐ ነገሥት ዲድስቅልያውን ጠቅሶ ማለት ነው አንቀጽ 19 ላይ ያለውን ችግር ያለባቸው ሰዎች ምጽዋት መቀበል ይገባቸዋል ይላል። ተፈቅዶላቸዋል። ችግር ያለባቸው ሰዎች ምጽዋት መቀበል ይገባቸዋል። ስለሚሰጧቸውም ሰዎች ይጸልዩ ሐዋርያት እንደተናገሩት። ያልተቸገሩ ሰዎች ምጽዋት መቀበል ግን አይገባቸውም ይላል። ስለሚሰጧቸው ሰዎች እንዲጸልዩ፣ ሲቸገሩ ምጽዋት እንዲቀበሉ። ይሄ ነፃነትም ነው በነገራችን ላይ መሳቀቅ የለበትም ማለት ነው። አንድ ሰው ከቸገረው ምጽዋት መቀበል ይችላል ብሎ ፍትሐ ነገሥቱ ያስቀምጠዋል። ምጽዋት መቀበል የሚበረታታ እንዳልሆነ ዝም ብሎ ተመጽዋች መሆን ማለት ነው የሚበረታታ እንዳልሆነም ፍትሐ ነገሥቱም መጽሐፍ ቅዱስም ይነግረናል። ለምሳሌ መጽሐፍ ቅዱስ ብፁዕ የሚባለው ማን ነው? የሚሰጠው ነው ወይስ የሚቀበለው ነው ብለን ብንጠይቅ ብፅዕናን የሚያሰጥ ወይም ብፁዕ ተብሎ የሚጠራው የቱ ነው ስንል መጽሐፍ ቅዱስ ይመልስልናል። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። የሚሰጠው ነው ብፁዕ የሚባለው፣ የሚቀበለው ብፁዕ ሊሆን አይችልም። ስለዚህ ሰው ደግሞ ብፅዕናን ለማግኘት ከፈለገ መስጠት አለበት ማለት ነው። መጽሐፍ ቅዱስ የሚያበረታታው መስጠትን እንጂ መቀበልን አይደለም። ፍትሐ ነገሥቱም በሚገርም መልኩ መስጠትን ሲያበረታታ መቀበልን ግን አያበረታታም። ዝም ብሎ ተመጽዋች መሆን። አንዳንድ ሰዎች ይላሉ ቤተክርስቲያን ላይ ተደርድረው ነዳያንን ስንረዳ ወይም ምዕመናን ነዳያንን ሲረዱ ይመለከቱና ይሄ እኮ ተመጽዋችነትን ማበረታታት ነው ይላሉ። ፍትሐ ነገሥቱ ይህንን አያበረታታም። መጽሐፍ ቅዱስም ይህንን አያበረታታም። የቤተክርስቲያን አስተምሮ ይሄ አይደለም። ሰዎች በግላቸው ያን ነገር ሊያደርጉት ይችላሉ። አዎ ሁልጊዜ ተመጽዋች ሆኖ መኖርን ያ የነሱ ችግር ነው እንጂ የቤተክርስቲያኒቷ ችግር አይደለም። ይህን በተመለከተ ፍትሐ ነገሥቱ በእውነት ራሱን መርዳት የሚችል ሰው ብፁዕ ነው ይላል። ልብ አድርጉ። ለሌላው አይትረፍ፣ ራሱን መርዳት የሚችል ሰው ብፁዕ ነው። ካለው ገንዘቡ ብቻ የሚመገብ ደካሞቹን፣ ስደተኞቹን፣ ባልቴቶቹን የማያስቸግራቸው። አይገርምም? ምጽዋት ስጡኝ እያለ የማያስቸግር ያለውን ገንዘብ ብቻ የሚመገብ ለሌላው ባይተርፍም ራሱን ችሎ የሚኖር ሰው ብፁዕ ነው። ዳግመኛ ገንዘብ እያለው ምጽዋት ለሚቀበል ሰው ወዮለት ይላል። ይሄ ወዮለት በጣም ከባድ ነው። ገንዘብ እያለው ምጽዋት ለሚቀበል ሰው ወዮለት። ራሱን መርዳት እየተቻለው ከሌሎች መቀበልን የሚወድ ሰውም ወዮለት። እንዲህ ያለውን ግን በፍርድ ቀን እግዚአብሔር ይመረምረዋል ይላል። ይሄ በጣም ከባድ ነው። አንዳንድ ሰዎች ይላሉ በሐሜት ደረጃ ይሁን እውነት ይሁን ባይረጋገጥም መኪና እያላቸው እንደውም ከነተሳቢው መኪና አላቸው፣ ቤት አላቸው፣ ግን ቁጭ ብሎ የሚለምኑ ሰዎች አሉ እየተባለ ይነገራል። አፈ ታሪክ ይሁን እውነት ይሁን የሚያውቀው እግዚአብሔር ብቻ ነው። ይሄ በራሱ አበሳ አለባቸው ይላል። ገንዘብ እያላቸው ግን ሰዎችን እንደ ቂል በመቁጠር ማለት ነው ገንዘብ በመሰብሰብ ብቻ የተጠመዱ ሰዎች በፍርድ ቀን እግዚአብሔር ይመረምራቸዋል። ምክንያቱም እነሱ የሌላውን ጉሮሮ እየዘጉ ነው። ለነሱ የሚሰጠው ከሌላ ጉሮሮ ላይ እየተነጠቀ ስለሆነ ማለት ነው። እነሱ ከዚህ ቢወጡ ከዚህ ከልመናው ቢወጡ ምንም የሌላቸው ሰዎች በእነሱ እድል ይጠቀማሉ ማለት ነው። የሌላውን ጉሮሮ በድፈን ደግሞ ከባድ ነው። ስለዚህ ይጠየቃሉ ይላል። ምጽዋት ስርየተ ኃጢአትን ታሰጣለች። ለኃጢአት ስርየት እንደምትጠቅም ቅዱሳት መጻሕፍት ይናገራሉ። ለዚህ ነው ከንስሐ ጋር የምትሰጠው ማለት ነው። ስለዚህ ምጽዋት ለኃጢአት ስርየት ትጠቅማለች። ከንስሐ ጋር ከጾም ጋር እንድትደመር የሚደረገው በዚህ ምክንያት ነው። ፍትሐ ነገሥቱ በአንቀጽ 19 ላይ 636ኛው ቁጥር ላይ እንዲህ ይላል። ስለዚህ ለሰው ሁሉ ምጽዋት ከኃጢአት እንድታነጻ በደልንም እንድታስተሰሪ ከክፉም እንድትታደግ
ማመን ይገባዋል ይላል። አያችሁ ምጽዋት ኃጢአትን ታስተሰርያለች፣ ከክፉ ትታደጋለች። ይህንን ማወቅ ይገባዋል። በእርሷም እጥፍ ድርብ ዋጋን ያገኛሉ ወይም እጥፍ ድርብ ዋጋን ታሰጣለች ይላል። ስለዚህ ምጽዋት ለኃጢአት ስርየት ወሳኝ ናት። ወደ ኃጢአት ስርየት ሰዎችን ትመራለች ማለት ነው። ሰውነትን በጾም ለእግዚአብሔር ስንሰጥ ሁሉም ንጹህ ይሆናል። ልብ አድርጉ። ሰውነታችንን በጾም ለእግዚአብሔር አሳልፈን ስንሰጥ ሁሉም ንጹህ ይሆናል። ስጋችንን ነው የምንሰጠው በጾም ማለት ነው። በስጋችን ላይ አይደለም የምንጾመው፣ ራሳችን አይደለም የምናስረበው። ስንመጸውት ግን ነፍሳችንን ነው ንጹህ የምናደርገው ማለት ነው። ስለዚህ ከጾም ምጽዋት ከፍ ትላለች። ለዚህ ነው በጾም ያሰረፍነውን በምጽዋት መስጠት እንዳለብን ቅዱሳት መጻሕፍት የሚነግሩን ማለት ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 41 ላይ ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹህ ይሆናል ይላል። በምጽዋት ሁሉ ንጹህ እንደሚሆን መጽሐፍ ቅዱስ ይነግረናል ማለት ነው። በጣም ጥሩ። በምጽዋት በተለይ ከልምድ ጋራ ወይም ከቤተክርስቲያናችን አስተምህሮም ጋራ ቀላቅለን ከምንናገራቸው ንግግሮች መካከል አንዱ ቀኝ ስትሰጥ ግራህ አትይ የሚለው ቃል ነው። ቀኝ ስትሰጥ ግራህ አትመልከት ማለት ምን ማለት ነው? ይሄ መጽሐፍ ቅዱስ ላይ አለ። አንዳንድ ሰዎች በጣም በሚገርም መልኩ በቀኝ እጃቸው የያዙትን ገንዘብ ሲሰጡ ግራ እጃቸውን ወደኋላ የሚያደርጉ ሰዎች አሉ። አንዳንዴ በቤተክርስቲያን ውስጥ ትታዘባለሁ። ግራ እጅን ወደኋላ አድርገው ግራ እጃቸውን ኪሳቸው ከተው ግራ እጃቸውን ደብቀው የሚሰጡ አሉ። እሱ ማለት አይደለም። ቃል በቃል እንደዛ ቢሆንማ አይን ብታሰናክል አውጥተህ ጣላት ይላል እኮ። ስለዚህ አይኑ ያላሰናከለው ሰው የለም። እጅ ብታሰናክል ቆርጠህ ጣላት ይላል። ስለዚህ እኔ ምጽዋት ስሰጥ ግራ እጄን ደብቄ ምጽዋት እንድሰጥ አይደለም የሚያሰናብተኝ። እሱ ማለት አይደለም። ምስጢሩ ምንድነው? ይሄ ንባብ ነው። ተርጓሚው ምንድነው? ቀኝ ግራ ማለት ምን ማለት ነው? ምጽዋት በራሱ ምንድነው የሚለውን ማየት ያስፈልጋል። መጽሐፍ ቅዱስ ላይ ተጽፏል። የማቴዎስ ወንጌል ምዕራፍ 6 ቁጥር 3 ላይ ነው። አንተ ግን ምጽዋትን ስታደርግ ምጽዋትህ በስውር እንዲሆን ቀኝ የምትሰራውን ግራ አትወቅ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። ስለዚህ ቀኝ የምታደርገውን ግራ አትመልከት። ሲጀምር ግራ አይን የላትም ወይም አይናችን ግራ እጃችን ላይ ቀኝ እጃችን ላይ አይደለም። አይ ማለት ምን ማለት ነው? የተለያዩ ምሳሌዎች ወይም ትርጉሞች አሉት። የተወሰኑትን ብቻ አነሳለሁ። ለምሳሌ ግራ አትመልከት ማለት ቀኝ ስትሰጥ ማለት ነው። አንደኛ እንደ ግብዞች አትሁን ማለት ነው። እንደ ግብዞች አትሁን፣ ምጽዋት በምትመጸውትበት ጊዜ ማለት ነው። ግብዞች ምንድን ነው የሚያደርጉት? ቀን ቀጥረው የተመሳቀለ ጎዳና ማለት ሰው የሚበዛበት ስፍራ መርጠው አዋጅ አስነግረው ይሰጣሉ ይላል። የሚገርም ነው። አሁን በእኛ ዘመንም እንዲህ አይነት ነገር አለ አይደለም? ትንሽዬ ቁራሽ ዳቦ ለመስጠት የአገር ቪዲዮና ሰው ሰብስበን ያንን ድሃ ሲመገብና ሲሰጠው ቀርጸን የምንለጥፍ ሰዎች ማለት ነው። በዛ ደግሞ ሚሊዮነር የምንሆን ሰዎች። ይሄ በጣም ያሳዝናል። ይሄ ግብዝነት ነው። ስትሰጥ ቃል በቃል ነው የሚለው መጽሐፉ። ቀኝ ስትሰጥ ግራ አትመልከት ማለት እንደ ግብዞች አትሁን። ግብዞች እንዴት ነው የሚሰጡት? ግብዞች ተሪዮ ታይታ የሚፈልጉ ሰዎች ማለት ነው። ቀን ይቀጥራሉ። በዚህ ቀን ነው መሰጣችሁ እንጂ በዚህ ቀን አልሰጣችሁም ይል። ረሃብ ደግሞ ጊዜ ቀን አይቀጥርም። ልብ አድርጉ። ቀን ይቀጥራሉ፣ የተመሳቀለ ጎዳና ይፈልጋሉ፣ አዋጅ ያሳውጃሉ ወይም መለከት ያስነፋሉ ይላል። እንደዚህ አድርገው ነው የሚሰጡት። እንደዚህ አይሁን። ለምንድን ነው ይህንን የሚያደርጉት? ውዳሴ ከንቱን በመፈለግ ምን ስለሆኑ? ግብዞች ስለሆኑ። ግብዝ ማለት ምን ማለት ነው? ያልሆነውን ወይም ደግሞ የማያውቀውን ለመምሰል መሞከር ማለት ነው። የሌለውን ነገር እንዳለው አድርጎ ለማሳየት ተሪዮ ታይታ የሚወድ ማለት ነው። ስለዚህ ይህንን ነው ውዳሴ ከንቱን ሽተው ይሰጣሉ። ስለዚህ እንደ ግብዞች አትሁን ማለት ከንቱ ውዳሴን አትፈልግ ማለት ነው። በድብቅ ማለት ይሄ በተሪዮን ይሄ በአደባባይ መገለጥን አትፈልገው ለማለት ነው። ሁለተኛ ከመስጠት በፊት ልሰጥ ነው ብለህ አትናገር፣ ከሰጠህ በኋላ ሰጠው እኮ ብለህ አትናገር ማለት ነው። ግራ አትመልከት ማለት ልሰጥ ነው ብለህ ስትናገር እንዴት ይሄንን ሁሉ ትሰጣለህ? እንዴት እንደዚህ አድርገህ ትሰጣለህ ብለው ያሸማቀቁሃል። ሰጠው እኮ ብለህ ስትናገር አይ መስጠት አልነበረብህም አንተስ ምን ልትሆን ነው ብለው ተስፋ ያስቆርጧል። ምን ነው ባልሰጠው ኖሮ እንድትል ያደርጓል። ሰጥተህም እንኳን ማለት ነው እንድትጸጸት ያደርጓል። ስለዚህ ከመስጠት በፊት ልሰጥ ነው፣ ከሰጠ በኋላ ሰጠው እኮ ብለህ አትናገር ነው። ከሰጠ በኋላ ሞኝ ነህ ለካ መስጠት አልነበረብህም አሁን ገና ተታለልክ ይሉሃል። ሰጥተህ እንኳን ቢሆን ማለት ነው። ይሄንን ማለቱ ነው ግራ አትመልከት ማለት። ሶስተኛ በቀኝ እጅ የያዝከውን
በግራ እጅ አትያዘው ማለት ነው። ግራ አትመልከት ማለት ምን ማለት ነው? ይሄ በቀኝ እጅ ያዝከው በግራ እጅ አትያዘው ማለት ግራ ደካማ ነው። ግራ ደካማ ነው ማለት ጥቂቱን ብዙ ያስመስለዋል። የያዝከው ትንሽ ነው። አሁን እንግዲህ በእንቅብ ወይ ተጎትቶ ተሰፍሮ የሚሰጥ ቢሆን ግራ ደካማ ስለሆነ ይሄ ሁሉ ብሎ ይቀንሰዋል ማለት ነው። ስለዚህ በቀኝ የምትሰጠውን በግራ አትያዘው። ቀኝ ግን ኃያል ነው፣ ብዙውን ትንሽ ያስመስለዋል። ከዚህች ላይማ ምን እቀንስላታለሁ ብለህ እንድትሰጥ ያደርግሃል። ምስጢሩ ግን ምንድን ነው? በቅንነት በቀኝ ማለት በቅንነት፣ በግራ አትያዘው ማለት በጥመት ማለት ነው፣ በክፋት። በቀኝ ማለት በመንፈሳዊና ሰማያዊ ሐሳብ ስጥ። በግራ አትመልከት ማለት በስጋዊ ሐሳብ አትየው። ምን ልሆን ነው? ይህንንስ ምን ላደርገው ነው አትበል ለማለት ነው። ቀኝ የምትሰጠውን ግራ አትመልከት ማለት በቅንነት ያሰብከውን በጥመት አትመልከተው። በሰማያዊ ዓይን ያየኸውን በምድራዊ አስተሳሰብ አትመልከት። ልትመጸውት ስትል በሰማያዊ ዓይን አስበህ እንደገና ደግሞ ወደ ስጋዊው አትውረድ ማለት ነው። ግራ የጥመት ምልክት የስንፍና ምልክት ስለሆነ ማለት ነው። አንድምታው ለምን ይላል? ሚስትህ ወይም አካልህ አትወቅ፣ እንድታውቅ አታድርግ ማለት ነው። ግራ የሚለው እንዴ ሚስት አካል አይደለች ወይ? ከሚስት ምን ይሰወራል ቢሉ ከሰጠ በኋላ ይንገራት ይላሉ ሊቃውንቱ። ከሰጠ በኋላ ነግሯት ለምን ሰጠ ብትለውስ ይፍታት ይላሉ። አይገርም? በጣም የሚገርም ነው። ሰጥቻለሁ ብሎ እሱ ከራሱ ማለት ነው ሰጥቻለሁ ብሎ እንዴት ትሰጣለህ ካለችው ይፍታት። የእሷን ድርሻ አይደለም በነገራችን ላይ በኋላ እንመጣበታለን። የራሱን ግን አድርጌያለሁ ብሎ እንዴት ካለችው ይፍታት። ምክንያቱም ይላል ጥንቱኑ መጋባታቸው ሰጥተው መጽውተው ለመጽደቅ አይደለምን ይላል። ለዚህ እኮ ነው ባልና ሚስት ሁለቱ አንድ አካል ናቸው። በአንድ ልብ ያስባሉ፣ በአንድ ቃል ይናገራሉ። እሱ ልስጥ ሲል እሷ አይሆንም አትልም። የሚሰጠው ምንድነው? እንዴት ነው የሚሰጠው የሚለውን ግን መነጋገር ያስፈልጋል ማለት ነው። ስለዚህ ግራ የሚለውን በዚህ መልኩ ነው ያስቀመጡት እንጂ አንዳንድ ሰዎች ግራ እጃቸውን ስቃዩን እያሳዩት በቀኝ እጃቸው የሚሰጧሉ። በእርግጥ አንዳንዴ ሙዳየ ምጽዋት ውስጥ ሲከቱ አይታቸዋል። ሰዎች በግራ እጃቸው የሚሰጡትን ይሸፍናሉ። ለምንድን ነው እንደዚህ የሚያደርጉት? ሲሰጡ ሽፍንፍን አድርገው ነው የሚሰጡት። ለምን ይመስላችኋል? አንዳንዱ 1 ብርም 5 ብርም እየሰጠ ነው እንደዚያ። በብዛት የሚሰጡ ሰዎች እገሌ እኮ ብዙ ሰጠ መባልን ስለማይፈልጉ ነው። 100 ብር ነው የሰጠው እኮ 200 ብር ነው የሰጠው እኮ መባልን ስለማይፈልጉ። አንዳንዶቹ ደግሞ እንዴት 1 ብር ይሰጣል እንዴት 5 ብር ይሰጣል መባልንም ስለማይፈልጉ ማለት ነው። ደብቀው ይሄ ከሰዎች ክፋት ለመሸሽ የሚያደርጉት ነውና ሙዳየ ምጽዋት ውስጥ ሸፍነው የሚከቱ ሰዎች አሉ። ሰዎች እንዳይሰናከሉ ለማድረግና ከውዳሴ ከንቱ ለመራቅ ማለት ነው። አንድም ልጆች ይላል። ግራ አቲ ማለት ልጆች፣ ቤተሰቦች አይወቁ ለማለት ነው። ለምሳሌ ልጆች ካወቁ የቁም ወራሾች የሙት አልቃሾች እኛ ነን። ስለዚህ እንዴት እኛን ሳያስፈቅድ ይሰጣል ይላሉ። ያከላክሉታል ማለት ነው። ይሄን የምንወርሰው እኛ ስለሆንን እንዴት እኛ የምንወርሰውን ሀብት ያሳጠናል ይላሉ። ዘመዶች ከሆኑ ደግሞ ጌታችንማ ይላሉ ወርቁን ለዝና የሀብት ንብረቱን ወርቁን ለዝና ልብሱን ለእርዝና እህሉን ለቀጣና ለችግር ጊዜ ይቀመጣል እንጂ እንዴት ዝም ብሎ አይናችን እያየ ይበትነዋል ብለው ያከላክሉታል። ስለዚህ ለዘመዶች ለልጆች አትናገር። አራተኛውና የመጨረሻው በስውር አድርገው ማለት በእምነት ማለት ነው። የማይታየው አንተ ለሚታየው ሰው ስትሰጥ የማይታየው እግዚአብሔር ይከፍለኛል ብለህ አስብ። በስውር አድርገው ማለት እሱ ነው። የታለ የሚከፍለኝ ብለህ አትጠይቅ፣ አትመራመር። ምን አገኛለሁ አትበል። እግዚአብሔር በግልጥ የሚያይ አንተ በግልጥ ስትመጸውት ማለት ነው። በግልጥ የምትሰጠውን በስውር የሚያየው አባትህ ይከፍልሃል ማለት ነው። አንድምታው እንደዚህ ይላል። የማቴዎስ ወንጌል አንድምታ ስለ ምጽዋት የሚናገረው ማለት ነው። ተሰውረ ስትመጸውት የሚያይ ሰማያዊ አባትህ በጻድቃን በሰማዕታት በመላእክት በኃጥአንም ባጋንንትም ሁሉ ፊት ገልጾ ዋጋህን ይሰጣል። በአደባባይ ዋጋህን ይከፍላል። አንተ ዝም ብለህ ግን በስውር ስጥ። አሁን ነጋሪት አታስመታ፣ አሁን የሚያይ አትፈልግ ለማለት ነው ይህንን ቃል የተናገረው ማለት ነው። በነገራችን ላይ ከዚህ ከምጽዋት ጋር በተገናኘ ይሄ ተሪዮ ውዳሴ ከንቱንና ምን ሆናለው ማለትን በተመለከተ ጥሩ ምሳሌ የሚሆነን በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ የተጻፈው ታሪክ ነው። ታሪኩ እንደዚህ ነው የሚለው። የሐናንያና የሰጲራ ታሪክ ነው።
ሁለቱ ባልና ሚስቶች ናቸው። እንደዚህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላል። ለምንድን ነው መሬቱን የሸጠው? ያን ጊዜ ወደ ሐዋርያት ህብረት የሚገቡ ሰዎች ያላቸውን ሁሉ እየሸጡ ሀብታቸውን ለሐዋርያት እያስረከቡ ይቀላቀሉ ነበር። በነገራችን ላይ ግብጾች እስካሁን ይጠቀሙበታል። ይሄን አይገርምም? ወደ ምንኩስናው ዓለም አንድ ሰው ሲገባ መኪና ካለው መኪናውን፣ ቤት ካለው ቤቱን ሁሉ ሸጦ ንብረቱን ለገዳሙ አስረክቦ ነው የሚገባው። የኢትዮጵያ ቤተክርስቲያን ወደዚህ ህይወት የምትመጣው መቼ ነው? ሁሉም ሸጦ ጠቅላላ 5 ሳንቲም በእጁ አይዝም። ያለውን ነገር በሙሉ ሰጥቶ ነው የሚገባው ወደዛ ህብረት ማለት ነው። ደሞዝም አይቆረጥለትም። አንድ የግብጽ መነኩሴ ማለት ነው። የሚያስፈልገው ነገር በሙሉ ይደረግለታል እንጂ የባንክ አካውንት የለውም። የሚቆረጥለት ደሞዝ እንግዳ ቢመጣበት እንኳን ለእንግዳው የሚያስፈልገውን ነገር በሙሉ የሚያደርገው ገዳሙ ነው። እኔ ከኪሴ ልሰጠው የማስበውን በሙሉ የሚያደርግለት ገዳሙ ነው። ጫማ ቢፈልግ፣ ልብስ ቢፈልግ፣ መሳፈሪያ ትራንስፖርት ቢፈልግ የኔ እንግዳ ስለሆነ እኔ የማደርግለትን ነገር በሙሉ ገዳሙ እኔን ወክሎ ያደርግለታል ማለት ነው። ስለዚህ መጀመሪያም ትቶት የሚመጣው ነገር እንደሌለ ልጆቹን ወይ ደግሞ ቤተሰቦቹን ይሄ በሙሉ ቼክ ተደርጎ ነው ወደ ገዳሙ የሚገባው። ስለዚህ ግብጾቹ ይጠቀሙበታል እና ወደ ሐዋርያት ህብረት ይገቡ ስለነበር ያላቸውን ሸጠው እነዚህ ባልና ሚስቶች ያላቸውን ሸጡ። ምን ሊያደርጉ? ለሐዋርያት ሊሰጡና ወደ ህብረቱ ሊገቡ። ግን ፈሩ። ይሄ ህብረት የሆነ ችግር ቢፈጠርበትስ ምን እንሆናለን? ያለንን ሁሉ ሸጠን ምን ሊውጠን ነው? ስለዚህ የተወሰነውን እንደብቅ ተባባሉና ተመካከሩና የተወሰነውን ደበቁ ማለት ነው። እና እቺን ያለችን ብለው ለሐዋርያት አስረከቡ። እንቀጥል ንባቡን። ሚስቱ ደግሞ ስታውቅ ተመካከረው ማለት ነው ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ቅዱስ ጴጥሮስ አውቋል። ከሚስቱ ጋር ተማክሮ ከፊሉን አስቀርቶ ይሄ ነው የሸጥኩት ብሎ ይዞ እንደመጣ ማለት ነው። ግን ነገረው። መንፈስ ቅዱስን ለምን ታታልላለህ አለው። በጣም የሚገርም ነው። የቅዱስ ጴጥሮስንም ብቃት ነው የሚነግረን። ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን ሆነ? በልብህስ ለምን አሰብከው? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል። አንዳንድ ሰዎች ከመስጠታችን ከሰጠን በኋላ የምንጸጸት ሰዎች ሳንሰጠው ገንዘቡ የኛ መሆኑን ማወቅ አለብን። ወስነን ነው መስጠት ያለብን ማለት ነው። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት ይላል። ከዛ ቀጥሎስ ሚስቱ መጣች። ጴጥሮስ መልሶ እስኪ ንገሪኝ፣ መሬታችሁን ይህንን ለሚያህል ዋጋ ነው የሸጣችሁት አላት። ማለት ሐናንያ በነገረው ማለት ነው። ለዚህ ዋጋ ብቻ ነው የሸጣችሁት ብሎ ጠየቃት። አሁንም እድል ሰጣት ማለት ነው። ምን አለች እሷም አዎን ይህንን ለሚያህል ነው የሸጥነው። ምክንያቱም ተመካከረዋላ። አዎ ልክ ነው ጌታዬ፣ ባለቤቴ እንደነገረ ነው። እሷ የሆነውን አላወቀችም ነበር ይላል መጽሐፉ። የሆነውን አላወቀችም ማለት ሐናንያ ዋሽቶ እንደተቀሰፈና እንደሞተ ገና አልተረዳችም። ስለዚህ የባሏን ምክር አጸናች ማለት ነው። ያን ጊዜ በእግሩ አጠገብ ወደቀች፣ ሞተችም። ጎበዞቹም ሲገቡ ሞት አገኟት፣ አውጥተውም ባሏ አጠገብ ቀበሯት። ቀባሪዎቹ ናቸው። ተመልሶ ሲገቡ ሞት አገኟት፣ እሷንም ወስደው ቀበሯት። በቤተ ክርስቲያን ሁሉና ይህንንም በሰሙት ላይ ሁሉ ታላቅ ፍርሃት ሆነ ይላል። ስለዚህ ምጽዋት ስንመጸውት መጠንቀቅ አለብን ማለት ነው። ከመስጠታችን በፊት ማሰብ አለብን። መጸጸት የለብንም፣ መደበቅም የለብንም ከእግዚአብሔር። ተገደን አይደለም የምንሰጠው፣ ወደን ነው የምንሰጠው። እና ከዚህ ቀጥሎ የምናየው ነጥብ እጅግ በጣም ወሳኝ ነገር ስለሆነ ነው። አንደኛ የተከለከሉ የምጽዋት አይነቶችን እናያለን። እያጠቃለልን ነው። የተከለከሉ የምጽዋት አይነቶች አሉ። ምጽዋት ናቸው ግን የተከለከሉ ናቸው። ለመጸወት እንችላለን እኛ ግን ክልክል ናቸው። አንደኛ ሰርቆ መመጽወት በፍጹም ክልክል ነው። ሰው ሰርቆ መመጽወት አይችልም። ሰርቆ መመጽወት አይችልም ማለት እጅና እግሩ ልናስረው አንችልም፣ አያጸድቅም ነው። እኔ ሰርቄ ለቤተክርስቲያን ብሰጥ ሰርቄ ወይም ምንም የለውም ብዬ ለማስበው፣ አንዳንዱ ከሀብታም ሰርቄ ለድሃ ብሰጥስ ይላል። እኛን ሀብት አከፋፋይ ያደርገን ማን ነው? ራሱ ወዶ ፈቅዶ እስካልሰጠ ድረስ በጭራሽ ወዶ ፈቅዶም ቢሰጥ ራሱ የሚሰጥበት ኢንቴንሽን ይታያል። ሐሳቡ ምንድን ነው የሚለው። ስለዚህ ሰርቆ መስጠት መመጽወት አይቻልም። ሰው የራሱን የሚያዝበትን ብቻ ነው መስጠት ያለበት። የሌላን ሰው ወስዶ መስጠት በፍጹም አይቻልም። ምንም ከሌለው እንኳን ቅድም አንብቤላችኋለሁ። ምንም ከሌለው እንኳን ይጹምና ከምሳው ላይ ግማሹን ይስጥ ነው። ከሌለው በቃ አይሰጥም። ኖሮት እንዲሰጥ ከመመኘት ውጭ ማለት ነው።
ስለዚህ የመጀመሪያው ሰርቆ መመጽወት በጭራሽ አይቻልም። ሁለተኛ ቤተሰብን እያስራቡ ቤተሰብን እያስጠሙ ልጆችን በረሃብ እየቀጡ ለቤተሰብ ምንም ሳያደርጉ በዙሪያው ቤተሰቦች የሱን እጅ እየጠበቁ ግን ይሄ እንደ አባ መስጠት የሚባሉ አሉ። በቃ ሰጡ ለመባል ብቻ በአደባባይ የሚሰጡ ሰዎች አሉ። በጭራሽ ይሄም አያጸድቅም። አባ መስጠት፣ አባ ንዛው፣ አባ በታኝ የሚባሉ አሉ። ቤተሰቦቻቸው እየተራቡ ነው፣ ባለቤቱ እየተራበች ነው፣ ቤት ውስጥ የሚያስፈልግ ብዙ ነገር አለ። ውጪ ግን ስማቸው በቃ ጋባዦች ናቸው፣ ሰጪዎች ናቸው፣ ለተቸገረ ደራሾች ናቸው ይባላሉ። ቤት ግን ረሃብ አለ። እንዲህ አይነት ስጦታን እግዚአብሔር በፍጹም አይቀበለውም። የራሱ አሮባት እንደሚባለው ማለት ነው። ስለዚህ መጀመሪያ ራስን ቀጥሎ ቤተሰብን መመገብ ያስፈልጋል። ከትርፋችን ነው መስጠት ያለብን እንጂ ቤተሰብን እያስራብን እየቀማን መስጠት አይቻልም። ይሄም ሰርቆ እንደመመጽወት ስለሆነ ማለት ነው። ሶስተኛ የክፉ ሰዎችን ምጽዋት ወይም ገንዘብ መቀበል አይገባም። ክፉ ሰዎች ከነዚህ ከክፉ ሰዎች ከሌቦች ከአጭበርባሪዎች ለቤተ ክርስቲያንም ቢሆን ማለት ነው መቀበል አይገባም። አሁን ቤተ ክርስቲያን በምንድን ነው ይሄንን ስክሪን አውት የምታደርገው? የምታጣራው በምንድን ነው? የሚያጣራው እግዚአብሔር ነው። እኛ ግን ከዚህ መከልከል አለብን። አንዳንድ ጊዜ እኮ እያወቅን ምጽዋት እንቀበላለን አይደለም? ዘርፈው የሚያመጡ ሰዎችን በሃይማኖት የማይመስሉ ሰዎችን እያወቅን ለቤተ ክርስቲያን ብለን የምንለምን ሰዎች አለን። በጭራሽ ክልክል ነው። ፍትሐ ነገሥቱ እንደዚህ ይላል፣ ከደጋጎቹ ምዕመናን ቁርባን ወይም መብአ በቀር መስዋዕት አይሰው ይላል። በቤተ ክርስቲያን ማለት ነው አይቀበሉ። የተሳዳቢዎችን፣ የነፍስ ገዳዮችን፣ የሴሰኞችን፣ የጣዖት አምላኪዎችን፣ የሌቦችን፣ ጣዖት የሚሰሩትን፣ የሰካራሞችን፣ ባልቴቶችና ደሃደጎችን የሚያስቸግሩትን፣ የሚገርም ነው። ባልቴቶቹን ደሃደጎችን የሚያስቸግሩትን፣ የቀራጮችን፣ የቀማኞችን፣ የአመፀኞችን መባ አይቀበሉ። ድሆችን የሚያስቸግሩ ጭፍሮች ማለት የህግ አካላት ሊሆኑ ይችላሉ። ድሆችን የሚያስቸግሩ የሚያስጨንቁ ጭፍሮች በህግ ሰዎችን በግድ ሰዎችን የሚያስሯቸው፣ ባሮቻቸውንም በክፉ አገዛዝ የሚገዟቸው፣ ክፋትም ከሚያደርጉባቸው፣ በግፍ ከሚበድሏቸው ሰዎች ወገን መብአ ወይም ስጦታ አይቀበሉ። ከወይኑ ውሃ ጨምረው የሚሸጡትን። የሚገርም ነው። ቀደም ሲል እንግዲህ ወይን ውስጥ ውሃ እየተጨመረ ነው። አሁን ደግሞ ወተት ውስጥ ውሃ፣ በርበሬ ውስጥ ደግሞ ሸክላ ማለት ነው። እያጭበረበሩ የሚነግዱትን ነጋዴዎች ህግን ከሚያፈርሱ ሁሉ አይቀበሉ። ብልሁ ሰሎሞን እንደተናገረ እግዚአብሔር የኃጢአተኞችን መስዋዕት የኃጢአተኞችን ምጽዋት ይጸየፋልና። ይቀጥልና ይህንኑ አንቀጽ ሳያጠቃልለው ማለት ነው ካህን ሆይ ይላል ከማስጠንቀቂያ ጋር። ካህን ሆይ ምክንያቱም የቤተ መቅደሱ አዛዦች ካህናት ስለሆኑ፣ ካህን ሆይ በክህደት ካለ ሰው ምንም መቀበል ወይም በመቀበል ማዕረግህን አትሽጥ ይላል። የሚገርም ነው። ፍትሐ ነገሥት አንቀጽ 13 501 ከማን ነው ገንዘብ የምንቀበለው? ሃይማኖት ከሌለው ሰው። በጣም የሚገርም እኮ ሃይማኖት እያለው እንኳን በስነ ምግባር ሕጸጽ ካለበት ሰው ምጽዋቱን አትቀበል ይላል። እንኳን ሃይማኖት ከሌለው ሰው ማለት ነው። በቤተ ክርስቲያን ስም ሃይማኖት ከሌለው ሰው ቢሆን አትቀበል ይላል። ካህን ሆይ ይህንን በክህደት ካለ ሰው ምንም ነገር አትቀበል፣ ይህን እየተቀበልክ ክህነትን አትሽጥ ይላል። አራተኛ ያለንን ሁሉ አሟጦ መስጠት እንደማይገባም ይነግረናል። የተከለከለ ነው እንዲህ አይነት ምጽዋት ማለት ነው። ያለንን ሁሉ አሟጦ መስጠት የሚገርም ነው። መጽሐፍ ቅዱስ ላይ ያለህን ሁሉ ሸጠ ተከተለኝ ይላል አይደለም ወይ? ፍትሐ ነገሥቱ ይጠቅሰዋል ይሄንን። አይገርምም? ያለንን ሁሉ እንድንሰጥ አልተገደድን። አምጣ በቃ ያለህን የሚሉ ሰዎች አሉ። እጃችሁን ወደ ላይ አውጡ፣ ኪሳችሁ ግቡ፣ ያላችሁን በሙሉ ከኪሳችሁ አውጡ፣ ስጡ ለቤተክርስቲያን የሚሉ ይሄ ዘራፊነት ነው። በጠራራ ፀሐይ ህዝቡን መዝረፍ ማለት ነው። እውነት ለመናገር ህግ የለም እንጂ እንደዚህ አይነት ሰዎች መታሰር አለባቸው። እንደ አይነት ስጦታ የለም። ምዕመናን ሊያደርጉት ይችላሉ እኮ በየዋህነት። እጃችሁን ወደ ላይ አንሱ፣ የጣታችሁን ቀለበት አውጡ፣ የጋብቻ ቀለበታችሁን አውጡና ስጡ የሚሉ ሰዎች አሉ። የጋብቻ ቀለበትን ስጡ ብሎ ለማዘዝ ማን ያሰናበተን? የጋብቻ ቀለበት ሲጀመር ይሰጣል ወይ? በጭራሽ እኮ አይሰጥም። የጋብቻ ቀለበት እኮ የኔ አይደለም። እኔ እጄ ላይ ያደረኩት ቀለበት የኔ አይደለም፣ የባለቤቴ ነው። ይሄ ቤተክርስቲያን በቃል ኪዳን ያሰረችን ሁለታችንም ማለት ነው። እኔ በዚህ ላይ መወሰን ስልጣን የለኝም። እንስጥ እንኳን ቢባል ከባለቤቴ ጋር ቁጭ ብለን መክረን
የንስሐ አባታችንን አናግረን ለባሰ ችግር እንጂ ዝም ብሎ አውልቆ ዣንጥላ ላይ ማስቀመጥ ህግ አይደለም፣ የቤተክርስቲያናችን ህግ አይደለም ሲጀምር ማለት ነው። እንዲህ የሚሉ ሰዎች አሉ። መጽሐፍ ግን ይከለክላል ያለንን መስጠት። የሚገርም ነው። ፍትሐ ነገሥቱ ወንጌሉን ጠቅሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ጠቅሶ ይነግረናል። ያለህን ሁሉ ሽጥ እና ተከተለኝ ብሏል ክርስቶስ። ጌታችን ያለህን ሁሉ ሽጥ ለድሆችም ስጥ ከዚያም ተከተለኝ ያለው ፍጹም ልትሆን ከወደድክ ነው ያለው ይላል ፍትሐ ነገሥቱ። አይገርምም? ፍጹም መሆን ከወደድክ ነው ያለው እንጂ ዝም ብለህ ያለህን ሸጠ ተከተለኝ አላለው። ፍጹም መሆን ከፈለግ በቃ ፍጹም ምናኔ ፍጹም ራስን ለእግዚአብሔር ለማስገዘት ከዚህ ዓለም በአፍ አለመሆን ከፈለግ ትችላለህ። ተመልሰ በዓለም ላይ እየኖርክ ግን ያለህን ሸጠ ተከተለኝ አላለም። ጥንቃቄ ያሻዋል። ምክንያቱም አንደኛ ያለን ሁሉ የኛ ነው ወይ መመርመር አለብን። ያለህን ስጥ ነው የተባለው። ይሄ ያለኝ የኔ ነው ወይ? ቅድም እንዳልኩት የጋብቻ ቀለበቴ የኔ ነው ወይ? ባለቤቴ ይህንን ማወቅ የለባትም ወይ? ያለን የኛ መሆኑን እርግጠኛ መሆን ያስፈልጋል ማለት ነው። ሁለተኛ ከዛ በኋላስ ምንድን ነው መሆን ያለብን? ከሰጠን በኋላ ማለት ነው። ገዳም መግባት ነው? መመነን ነው? መከራውን መቻል ነው? እነዚህ ነገሮች ቁጭ ብሎ ማሰብ ያስፈልጋል ማለት ነው። ሶስተኛው ፍጹም ለመሆን አስበናል ወይ? ቅድም እንዳልኩት መጽሐፍ ቅዱስ ላይ ያ ባለጸጋ ወደ ጌታችን ቀረበ። የዘላለም ሕይወትን እንዶርስ ምን መልካም ነገር ላድርግ አለው። ስለ መልካም ነገር ለምን ትጠይቀኛለህ? አትግደል፣ አትስረቅ፣ አታመንዝር ብሎ ነገረው። እነዚህንማ ከሕፃንነቴ ጀምሮ ፈጽሜያቸዋለሁ አለ። እንግዲያው አለው ፍጹም ልትሆን ብትወድ ሂድ፣ ያለህን ሁሉ ሽጥ፣ ለድሆችም ስጥ፣ ከዛ በኋላ ተከተለኝ አለው ይላል። ፍጹም ለመሆን ብትወድ ነው ያለው። መዝገብንም በሰማያት ታከማቻለህ፣ መተህም ተከተለኝ አለው። ጎበዙ ይህንን ቃል ሲሰማ ይላል ብዙ ንብረት ነበረውና እያዘነ ሄደ ይላል። የማቴዎስ ወንጌል ምዕራፍ 19 ከቁጥር 13 እስከ 21። እንግዲህ ይሄ ነው። ይሄ ሰውዬ ገና ሳይሰጥ እያዘነ ነው ሄደው። ሰጥቶ ቢሆን ኖሮ ብላችሁ አስቡት። ስለዚህ ክርስቶስም ቢሆን ፍጹም መሆን ከፈለክ ነው ያለው። ስለዚህ አንዳንድ ሰዎች ሰጡ ለመባል ያላቸውን ጥርግርግ አድርገው ይሰጡና ገፈፈኝ እኮ በላኝ እኮ የሚሏቸው ሰዎች አሉ። ይሄ ደግሞ በጣም ከባድ ነው። ስለዚህ ያለን ካለን ላይ እንድንሰጥ ነው። ፍትሐ ነገሥቱ ይህንን ነው የሚለን እና ፍጹም ሊሆን የወደደ ሰው ቢኖር ገንዘቡን ሁሉ መመጽወት ይገባዋል ይላል ፍትሐ ነገሥቱ። ፍጹም ሊሆን የወደደ ሰው ቢኖር ገንዘቡን ሁሉ መመጽወት ይገባዋል። ገንዘቡን ሁሉ መመጽወት ግን ለሰው ሁሉ አልታዘዘም ይላል። አይገርም? ገንዘቡን ሁሉ መስጠት ለሰው ሁሉ አልታዘዘም። መጀመሪያም ፍጹም ልትሆን ከወደድክ ሄደ ያለህን ገንዘብ ሁሉ ሸጠ ለነዳያን ስጥ ብሎ ጌታችን እንደተናገረው ነው። ቅዱስ ጳውሎስም ይህንን ያለው በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 14 ላይ ምንድን ያለው ሲናገር የእነሱ ትርፍ ደግሞ የናንተን ጉድለት እንዲሞላ በአሁኑ ጊዜ የናንተ ትርፍ የነሱን ጉድለት ይሙላ ይላል። ሰው ከትርፉ ነው የሚሰጠው ማለት ነው። የኔ ትርፍ የሌላውን ጉድለት ይሞላል ማለት ነው። ስለዚህ ከትርፋችን እንድንሰጥ ይነግራል። ምንም ከሌለን እንኳን ምሳችንን አትርፈን በጾም ማለት ነው ግማሹን እንድንሰጥ መጽሐፍ ይነግረናል ማለት ነው። ስለዚህ የሚመጸውተው ሰው ሳይጸጸት የሚመጸውተው ሰው ማለት ነው ሳይጸጸት ባልሰጠው ኖሮ ሳይል የሚመጸውት መሆኑን ራሱን ማረጋገጥ አለበት። የሚመጸውተው ሰው ደግሞ ሳይሳቀቅ የቤተክርስቲያን ስርዓት መሆኑን አምኖ ለሌላው በመጸለይ ምጽዋቱን መቀበል አለበት ማለት ነው። ሰው ሁሉ ካለው መስጠት አለበት። ከሌለውስ ኢትዮጵያውያን እንደሚሉት ኖሮኝ ለመስጠት አብቃኝ ብሎ መመኘት አለበት ማለት ነው። ስለዚህ ምጽዋታችን በልማድና ክርስትና መርሃ ግብር ሲቃኝ ይሄንን ይመስላል ማለት ነው። እጅግ በጣም የተወደዳችሁና የተከበራችሁ የቀንዲል ሚዲያ ቤተሰቦች፣ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንግዲህ ይህንን መርሃ ግብር ተከታትለናል። በምጽዋት ላይ ያያችሁት የሰማችሁት በህይወታችሁ ያጋጠማችሁ እና እጅግ በጣም የተቸገራችሁባቸው ጥያቄዎች ካሉ ከስር ባለው የአስተያየት መስጫ ቦታ ላይ ጥያቄዎቻችሁን አስቀምጡልን። እንደተለመደው ሊቀ ዲያቆናት ዘማሪ ቀዳሚ ጸጋ የእናንተን አስተያየት ጥያቄ ሰብስቦ ያቀርብና ጥያቄውን የምንመልስ ይሆናል ማለት ነው። የዛሬውን በዚሁ አበቃን። በያለንበት ሰላም እግዚአብሔር አይለየን። ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብሩን እንድትከታተሉ በድጋሚ ቤተሰብነታችሁን ደግሞ እንድታጸኑ ለማሳሰብ እንወዳለን። ይቆያል።
ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኖ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ።